ኤልያስ እሺ አንተ ልጠይቅህ። ጃ ቆይ ከመጠየቅ በፊት የያዙትን አልጨረሱም። በልጁ ህይወት እንዳለ እግዚአብሔር በልጁ ህይወትን እንዳኖረ አቤኒ ማስረጃ እየሰጠው ልጁ ማዳን እንደሚችል እየተናገረ ነበር። ያንን መቀበል ካልቻለ ለቃሉ ታማኝ ያለመሆኑን ቅድምም በነገራችን ላይ እኔ ከቤሪ ጋር እያወራሁ ሌላ ነገር አታውራ። አንድ ነው ስትጠይቅ እኮ ለመቀበል ካልሆነ ወይ ለመረዳት ካልሆነ መጠየቁ ትርጉም የለው። ጥያቄን እየመለስክ አይደለም። አንደኛ ምንድን ነው የአንተ ጥያቄ? አንጠይቀኝ። ስለዚህ ጥያቄ ላቅርብልህ። መጀመሪያ ዶክትሪናችሁን፣ ሀሳባችሁን ሰው መረዳት መቻል ስላለበት አንድ አምላክ አለ ብለህ ታምናለህ ወይስ አታምንም? መጀመሪያ አምናለሁ። ባስተውሎ አንድ አምላክ አለ። በጣም ጥሩ። የአንድ አምላክ ደግሞ ራሱን በኢየሱስ ክርስቶስ በኩል ገልጧል ብለህ ታምናለህ አይደለ? እዚህ ጋር አሁን ኢየሱስ የሚለውን ትርጉም ስትረዳው ኢየሱስ ማለት አብም ወልድም ነው። ወልድ ነው። ለምሳሌ ልጅ የተባለ ወልድ ነው። እዚህ ጋር አንድ ነገር ላይ መረዳዳት መቻል አለብን። መጀመሪያ እኔ ኢየሱስ ሰው አምላክ ብዬ የማምን ሰው ነኝ። አብም ወልድም ብዬ የማምን እኮ ገብቶኛል። ራሱ አብ ራሱ ወልድ ሆኗል ነው የምትለው አይደለ? ቃል ስጋ ሲሆን አንልም እንደዛ። ስለዚህ አብና ወልድ ይለያያሉ? አይለያዩ። ስለዚህ አብ ነው ወልድ የሆነው ማለት ነው አይደለም? ስለዚህ አብና ወልድ የተለያዩ ናቸው አይደሉም? እሺ ዕብራውያን እንዴት ባለኝ ቆይ ለምን ያው በቃ በጥቅስ ነው የምናወራው። በቃ አሁን እኮ እንትን ጀምረናል። ዕብራውያን ምዕራፍ 1 ቁጥር 8 ላይ ስለ ልጁ ግን አምላክ ሆይ ብሎ የሚጣራው ማን ነው? ጸሐፊው ነው። ልጁ አይደለም። እዚህ ጋር ግን አምላክ የተባለ በጣም ጥሩ። እኔ አምላክ ተብሏል አላልኩም። የሚጣራው ማን ነው ነው ጥያቄ። ስለ ልጁ ግን አምላክ ሆይ ዙፋንህ ከዘላለም እስከ ዘላለም ድረስ ይኖራል አለ አይደለም? ስለ ልጁ ግን ብሎ እየነገረን ያለው ማን ነው? ጸሐፊ። እሺ እንዲህ ይላል ብሎ እየቀጠለልን ያለው ማን ነው? ስትል ተናጋሪው አምላክ ሆይ ዙፋንህ ከዘላለም እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅነት በትር ነው ብሎ የሚናገረው ማን ነው? ጸሐፊው ነው አለ። ተናጋሪ ጸሐፊው ነው። በጣም ጥሩ። ስለዚህ ጸሐፊው ነው ይሄንን እየተናገረ ያለው። መዝሙረ ዳዊት ምዕራፍ 45 ላይ ኮት የተደረገ ጥቅስ ነው። ወደ መዝሙረ ዳዊት ምዕራፍ 45 እንመለስና ማን ነው ተናጋሪው? መዝሙረ ዳዊት ላይ ዳዊት ነው። መዝሙረ ዳዊት ላይ እየተናገረ ያለው ለማን ነው? ዳዊት እየተናገረ ያለው ለማን ነው? መዝሙር ትንቢት እኮ የተጻፈለት ነው። ክርስቶስ ማለት እኮ ሉቃስ ወንጌል አንብብልኝ። ለማን ነው እየተናገረ ያለው? ቆይ አስጨርሰኛ። መጀመሪያ አሁን እኮ አመጣህልኝ። ለምንድን ነው ወይ ለማን ነው ለሚለው ላይ እንሄዳለን። ሉቃስ ወንጌል ምዕራፍ 24 ቁጥር 44 ጀምሮ አንብብልኝ። ቀጥል። ሚውት አድርግልኝ ስላልከኝ ነው። አንብብልኝ፣ ችግር የለውም። መጽሐፍ እኔ ጋር ያወጣኛል ለማንበብ። ምንድን ነው ያልከው? ሉቃስ 24 ከቁጥር 44 ጀምሮ አንብብልኝ። ከኛ አንተን ጋር ምንም ነገር አይገናኝም። ሉቃስ ወንጌል ምዕራፍ 24 ቁጥር 44 አቡኪ ሎሳ ነው ከእናንተ ጋር ሰል ያ ተባረክልኝ። እግዚአብሔሩ ጊዜ በአንድ አምላክ አስተምሮ ላይ ያወጣ ስለሆነ ነው። ቤትዬ ሰላም ብያለሁ እህቴ። ባረክልሽ አለን። እግዚአብሔር ሁልጊዜ በአንድ አምላክ አስተምሮ ላይ ያጽናሽ። ግን ያው ደግሞ አንድ ሀዲት አለ። ነቢያችን ሰለላሁ ዐለይሂ ወሰለም 3 ሰዎች የተለየ ሪዋርድ ያገኛሉ አሉና የመጀመሪያው ሰው በነቢያቶች አምኖ ከዛም ግን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢይ ነው ያለ ሰው። ስለዚህ እሱ ብቻ ነው የቀረህ አንተ። ተባረክ ሁላችሁም። አቡኪዬ ሁላችሁ ለወርድ ነው ጃ ቤሪያ እየወጣ ነው። አንድ ጥያቄ ነበረኝ ግን ለአንተ ለወጣ ነው። እኔ ለወጣ ነው። አቡኪ ሰላም ልበለው ብዬ ነው። ረጅም ጊዜ ሳላው ነው። ትወጣለህ። አቡኪም ወጣ እኮ አንተን አንድ ብቻ ጥያቄ ጠይቄ ትወጣለህ። እኔ በቃ አበቃው እኮ እኔ አበቃውኝ። አሁን አጭር ጥያቄ ስለሆነ ነው። ምን አሉ ቤት ያለች ከኔ የተሻለ መረዳት ያላት ከእሷ ጋር ደግሞ ቀጥል።
ቆይ እስኪ አንድ መልሰህ ውጣልኝ ይችን ከቻልክ እስኪ። ምናልባት አንተ መቼ መለስክለት? ያው ሁሉ ጥያቄ ሲጠይቅህ እኔ እሱን ስለማወቅ እኮ ነው ለስሙ አልመልስም። ምክንያቱም እሱ ቃል ለማጣመም ወይም የሆነ እንዲህ ነው ለማለት ለሚመጣ ሰው መመለሱ ምንም ማስሪሊ እኛ እኮ በጣም ታዘብን ዛሬ። ችግር የለውም እሱ ፍርዱን አይተናል። ለመሰለህ ኢትልም እኔ አንድ ነገር ልንገርሽ፣ በቁርአንሽ መጥቼ የማየውን ነገር ባወራ የማየውን ትርጉም ቢሰጥ ከኔ ጋር ማውራትሽ ከንቱ ነው። እኔም አሁን ከሱ ጋር ሳወራ ብዙ ጊዜ መጽሐፍ ቅዱስን በማይተረጉም መንገድ ለሚተረጉም ሰው ማውራቱ ምንም ትርጉም የለውም። አሁን እናንተ ያንተ ትርጉም ትክክል እንደሆነ በምንድን ነው የምናውቀው? አዎ በምንድን ነው ማለት ትክክል አደረገው? የትኛው ሚዛን፣ የትኛው መስፈርት፣ የትኛው ዓለም፣ የትኛው ዴታ ያልሆነውን ነገር ይኸውልሽ፣ ከቃሉ ከጠቀስኩ በቃሉ መሰረት ትክክለኛውን መቀበል አለመቀበል የአንቺ ስራ ነው። ግን ማጣመም ደግሞ ይሄ ሌላ የማየውን መንገድ ውስጥ ወይም ሌላ እኛም አንተን አጣመምክ ማለት እንችላለን። አንተን ትክክል አያደርግህም። አሁን የተናገርከው ነገር አንተን ትክክል እሱን ሮንግ ወይም እሱን ሮንግ አንተን ትክክል አያደርግህም። ገባህ? እኔ በተጻፈው መሰረት ትክክል ብትሆኑ መልስ መመለስ ትችሉ ነበረ። ማሞ ሌላ፣ መታወቂያው ሌላ። ስትጠየቁ እኮ ስትሽከረከሩ እኮ ነው የታየው ዛሬ አይደል? እንደዛ አይደለም። ቤት እሱ ከዚህ በፊትም እኔ አውርቼም ስለማቅ ወይ ለሚጠይቀው ጠይቅ። በመጀመሪያ ባይብል ላይ መስማማትን ኤክስፔክት አናረግም። ልንገር ኤልያስ፣ ባይብል ላይ መስማማትን ኤክስፔክት አናረግም። በጣም የተነካካ ይስማማ ማለት አይደለም። ግን የተጻፈው መቀበል ማይችል ከሆነ መጠየቁ ትርጉም የለውም። እኔ አሁን አንቺ ጋር መጥቼ ለምንድን ነው የተጻፈውን የሚቀበለው? ሰው እኮ ነካክቶታል። ሰው ቆይ ቁርአንን ስለ ቁርአን ማውራት አትችልም። በየትኛው ሚዛን ቁርአንን ከባይብል ኮምፔር ማድረግ አትችልም። ቁርአን ኢዝ ኦተንቲክ፣ የአላህ ቃል ነው፣ የፈጣሪ ቃል ነው። ተረጋጋ አቡኬሪ፣ ተመልሳል። ቀጥል። ጥያቄ አንብብልኝ መጀመሪያ ሉቃስ 24 ቁጥር 44 ጀምሮ አንብብልኝ። እኔ እንደዚህ መዛዛግ ውይይት አይመቸኝም። ለኢየሱስ ክርስቶስ አልተነገረለትም አላልኩም። ትንቢት መጀመሪያ አንብብልኝ። ቆይ አላነበውም። አታነበውም? ክታደ መጠየቅ ከንቱ ነው። ዝም ብሎ እኔ የጠየቅኩህን ጥያቄ ነው እንጂ እኔ ደግሞ ስትጠይቅ መመለስ ነው የምችለው። ስለዚህ የጠየቅኩህን ጥያቄ ነው እንጂ መልስልኝ። ከጠየቅኩህ ጥያቄ አንብብ አትለኝም። ጥያቄ አልመለስክልኝም ማለት እሱ የአንተ መብት ነው። ግን እኔ ጥያቄን እየመለስኩልን። እሺ ሉቃስ ወንጌል ምዕራፍ 24 ቁጥር 44 ላይ ምንድን ነው ምን የሚል ነገር አለ? እዛ ጋር ምንድን ነው እንዲነብብል የፈለከው? አንብብልኝ መጀመሪያ እኮ ምን አለ? አንበበ ብትመልስልኝ አይሻልም? እኮ ምን አለ? ተመልከተው። አሁን ምን ማለት ነው? ምን አይነት አይምሮ ነው? ኧረ ተው፣ ኧረ ተጠቅም፣ አይምሮ ተጠቅመህ መልስ። ስለ ልጁ እኮ ነው የጠየቀኝ እኮ። ስጠይቅህ ስለ ልጁ ስጠይቅህ፣ እኔ ደግሞ ስለ ልጁ ነው የሚመልስልኝ። እዚህ ጥቅስ ላይ ስለ ልጁ ብሎ ስለሚያወራው እዚህ ጥቅስ ላይ ስለዛ ነው የሚያወራው፣ ወይ ደግሞ ለኢየሱስ ክርስቶስ ቀድሞ በመዘምራን በተለያዩ መጽሐፍቶች ትንቢት እንደተነገረለት ነው። ትንቢትም ተነግሯል፣ በመዝሙራትም ተጽፏል። ይሄ ጥቅስ የሚያወራው ነው ያልኩህ። ኧረ ሌላ ቦታ ማንበብ ከቻልክ ይሄ ጥቅስ የሚያወራው መክፈት የሚችል ሰው አለ። አንዴ ጥቅስ መክፈት የሚችል ሰው አይ ቲንክ በዚህ በቀላል ነገር የወልጅ ሴቶች ትምህርት ሳይታይ ዛሬ መውጣት ስላሌለበት ማለት ነው። በደንብ አድርጋችሁ ከፈለክ እኮ መጀመሪያ አንተ በመጽሐፉ ላይ ያለውን ማመን ከቻል ችግር የለም። ግን ምንድነው ስለ እኔ አለ። ስለ እኔ በመዝሙራት በነቢያት የተነገረው ወይም የተጻፈ ብዬ የሰማችሁ ቃሌ ይህ ነው። አስጨርሰ አሁን አንተ ቅድም ጥያቄያችን አሁንም ነግሬሃለሁ ከይቅርታ ጋር። አዎ አልተነገረም አላልንም። አሁን ወደዛ እንመለስና መሀል ላይ የጨመርካት ለማለት